ኮሎኔሉ ዝምታቸውን ሰበሩ። ጦሩ የመቀለ ጉዞውን አጠናከረ። ኮሎኔል ደመቀ ዘውዱ ስለ ተከዜ ዘብ የደበቁትን ሚስጥር ይፋ አድርገዋል። የሐራ መሬት ታጣቂ ኃይል ደግሞ ወደ ማዕከላዊ ትግራይ እያሰፋው ነው ብሏል። ዓለምን ያስደነገጠው ወታደራዊ ስምምነት ይፋ ሆነ። ጨዋታ ቀያሪው የቻይናና ሩሲያ ወታደራዊ ስምምነት ተጋለጠ። ለማንም ምንም ቃል አልገባሁም። የፑቲን የቻይና ጉዞ ትራምፕን አስቆጣ። ያልታሰበ የበቀል ካርድ መዘዙ። በታይዋን ጉዳይ አቋማቸውን ቀይረው ያልጠበቀ ውሳኔ ያሳለፉ። ህወሓት ከኢሳያስ አፈወርቂ መንግስት ጋር የጀመረው ጽምዶ የተሰኘ ለጦርነት ዓላማ የተጀመረ ጥምረት የትግራይ ወጣቶችን ከማስቆጣት አልፎ ህወሓት የቋመጠለትን ስልጣን ጭምር ሊያሳጠው የተቃረበ መስሏል። በሰራዊት አመጽ እየታመሰ የሚገኘው ህወሓት ከወደ አፋር ከበድ ያለ ማሳሰቢያ የደረሰው ሲሆን በወልቃይት በኩል ደግሞ ኮሎኔል ደመቀ ስለ ተከዜ ዘብ ሰራዊት እስከዛሬ ያልተናገሩትን እውነት ይፋ አድርገውታል። በዝርዝር እንመለስበታለን። በሌላ በኩል ደግሞ የፑቲን የቻይና ጉዞ ትራምፕን ማስቆጣቱ እየተነገረ ሲሆን ግልፍተኛው ትራምፕ በቻይና ላይ የተሰማቸውን ቁጣ ለመግለጽ ያልታሰበ የበቀል ካርድ መምዘዛቸው አነጋጋሪ ሆኗል። ለማንም ምንም ቃል አልገባውም ያሉት ትራምፕ በታይዋን ጉዳይ ያልተጠበቀ ውሳኔ ማሳለፋቸውን ጨምሮ ዓለምን ስላስደነገጠውና በብዙዎች ዘንድ ጨዋታ ቀያሪ ነው እየተባለ ስለሚገኘው የቻይናና ሩሲያ ወታደራዊ ስምምነት የተሰማውን ጥብቅ መረጃ አክለን ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም አሁን የደረሰን አሳዛኝ መረጃ እናስቀድም። በጣና ሐይቅ ላይ በደረሰ የጀልባ መስመጥ የበርካታ ሰዎች ሕይወት አለፈ ተባለ። አደጋው የደረሰው የቅድስት ክርስቶስ ሳምራን ዓመታዊ የዋዜማ በዓል ለማክበር የኦርቶዶክስ ተዋሕዶ እምነት ተከታዮች አሳፍራ ወደ ገዳም በመጓዝ ላይ በነበረች ጀልባ ላይ ነው። ከተለያዩ ምንጮች የተገኙ መረጃዎች እንደሚያመለክቱት ጀልባዋ በርካታ ሰዎችን ጭና በመጓዝ ላይ ሳለች ነው አደጋው የተከሰተው። በአደጋው ምክንያት የሞቱት ሰዎች ቁጥር በውል ባይታወቅም በርካታ ሰዎች ሕይወታቸውን ማጣታቸው ተረጋግጧል። ይህንን አስደንጋጭ ክስተት ተከትሎ የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት የተሰማውን ጥልቅ ሐዘንም ገልጿል። ሰንበት ትምህርት ቤቱ በአደጋው ሕይወታቸውን ላጡ ወገኖች፣ ለቤተሰቦቻቸውና ለመላው የእምነቱ ተከታዮች መጽናናትን ተመኝቷል። የአደጋው መንስኤና ትክክለኛ የጉዳት መጠን ለማወቅ የምርመራ ስራዎች እየተከናወኑ እንደሚገኝም ተገልጿል። ወደ ዋናው መረጃችን እንለፍ። ህወሓት ከኢሳያስ አፈወርቂ መንግስት ጋር የጀመረው ጽምዶ የተሰኘ ለጦርነት ዓላማ የተጀመረ ጥምረት የትግራይ ወጣቶች እናቶችንና አባቶችን ከማስቆጣት አልፎ አሉኝ ብሎ የሚመካባቸውን ጀነራሎችንም ሊያሳጣው የተቃረበ ሲሆን ከመሃል አዲስ አበባ እስከ አፋር በረሃዎች ድረስ በህወሓት ላይ የሚሰበቁ ጦርነቶችም ተበራክተዋል። የህወሓት ከፍተኛ ጀነራሎች ሰሞነኛውን የነጌታቸው ረዳ ጀነራል ጻድቃን ኮሚቴና በሰራዊቱ ውስጥ ስለተፈጠረው አመጽ ጥብቅ ስብሰባ ማድረጋቸው ተነግሯል። ታዲያ ይኸው የከፍተኛ ጀነራሎች ስብሰባ ያለ ስምምነት መጠናቀቁ እየተነገረ ባለበት ወቅት አፋር የሚገኘው የሐራ መሬት ቡድን ደግሞ ወደ ነጻ ቀጠና ወደ ማዕከላዊ ትግራይ በማስፋፋቱ ወደ መቀለ የማድረገው ግስጋሴ እያጠናከርኩ ነው ብሏል። በህወሓት የአርሚ አመራሮች መካከል የተፈጠረው ልዩነት እየሰፋ ሄዶ እርስ በርሳቸው ወደ መታኮስ ደረጃ እየተሸጋገረ መሆኑ ጭምር እየተሰማ ሲሆን ያለቃውን ሻዕቢያ ትዕዛዝ እየፈጸመ የሚገኘው ህወሓት በታጣቂዎች መካከል የነበረው አለመስማማት ከፍ ብሎ በአመራሮች መካከል መፈጠሩም ራስ ምታት ሆኖበታል የተባለው በተከፈተው ማዝዣ ጣቢያ አማካኝነት ከኢሳያስ አፈወርቂ በቀጥታ ትዕዛዝ እየተቀበለ የሚገኘው ህወሓት በአፋርና ወልቃይት ድንበር አካባቢ ያሰፈረው ታጣቂ ኃይል በከፍተኛ ሁኔታ ከርቶት ራሱን ሐራ መሬት ሲል ወደሚጠራው ቡድን መቀላቀሉን የተመለከቱ መረጃዎች በስፋት እየተሰሙ ይገኛል። ህወሓት ከሻዕቢያ ጋር የጀመረው ጽምዶ የተለያዩ ተቃውሞዎች እያስነሱበት ሲሆን በሀገር ውስጥም ከሀገር ውጭም የሚገኙ የትግራይ ተወላጆች ሻዕቢያ ለትግራይ ህዝብ ጠላት ነው፣ ከሻዕቢያ ጋር የጀመራችሁትን እንቅስቃሴ የትግራይን ወጣት ለእልቂት የሚዳርግ ነው እያሉ ድምጻቸውን በአደባባይ ማሰማት ከጀመሩ ሰነባብተዋል። የህወሓት መከፋፈልም ከዕለት ወደ ዕለት እየሰፋ የመጣ ሲሆን ያሉትም እንደማይተማመኑና እርስ በርስ መግባባት እንደከበዳቸውም እየተሰማ ይገኛል። የህወሓት ሰዎች ከኤርትራ መንግስት ጋር የሚያደርጉት ትብብር ጥንቸልና ኮብራ በአንድ ገበታ ላይ የመቅረብ ያህል አደገኛ እርምጃ መሆኑን በብዙዎች ዘንድ እየተገለጸ ቢሆንም ሁለቱ አካላት ግን አሁንም ወዳጆች ነን ሲሉ ከሰሞኑ በሱዳን ባደረጉ ስብሰባ ላይ ሌሎች የትጥቅ ቡድኖችን አክለው በጋራ እየተንቀሳቀሱ መሆናቸውን አውጀዋል። ይህ በእንዲህ እንዳለ ህወሓት ከፍተኛ ጦር ለወረራ ያዘጋጀባቸው ኮሎኔል ደመቀ ዘውዱ ዝምታቸውን ሰብረው ጥብቅ ሚስጥር ይፋ አድርገዋል። ኮሎኔሉ ትላንት ባስተላለፉት መልእክት መከላከያ የተከዜ ዘብን ለማጠናከር እየደገፈን ነው ያሉ ሲሆን ህወሓት ጦሩን የተከዜ ወንዝ እንዲሻገር ካደረገ ጦርነቱ ከተከዜ ዘብ ጋር ብቻ ሳይሆን ከመከላከያ ሰራዊትም ጭምር ጋር ነው ሲሉ ቆንጠጥ የሚያደርግ ማሳሰቢያ ሰጥተዋል። በሰሜኑ ጦርነት ወቅት በአማራ ክልል ስር ሆኖ የተደራጀው የወልቃይት ሁመራ ዞን ባለፉት ተከታታይ ዓመታት የተከዜ ዘብ በሚል በርካታ ታጣቂዎችን አሰልጥኖ እያስመረቀ ነው። ይህ ታጣቂ ማደራጀት ስራ በርካታ ህገ መንግስታዊ ጥያቄና ፖለቲካዊ ትችት ይነሳበታል። በተለይም ይህ የተከዜ ዘብ የተባለ የታጣቂ አደረጃጀት ከትግራይ ልሂቃን በኩል በመከላከያ ሰራዊቱ ይደገፋል የሚል ክስ የሚነሳበት ነው።
ስለዚህ ጉዳይ ኮሎኔል ደመቀ ዘውዱ በትላንትናው ዕለት አነጋጋሪ አስተያየት ሰንዝረዋል። የተከዜ ዘብ መከላከያ የሚመካበት እንደሆነ በልበ ሙሉነት ተናግረዋል። አሁን ላይ የተከዜ ዘብ መከላከያ የሚመካበት ኃይል ሆኗል፣ ለሀገር ይጠቅማል፣ መጠናከር አለባችሁ ብሎ መከላከያ ከጎናችን ሆኖ እየደገፈን ነው ሲሉ ተደምጠዋል። በቀጣይ መረጃ የፑቲን የቻይና ጉዞ ትራምፕን ማስቆጣቱ እየተነገረ ሲሆን ግልፍተኛው ትራምፕ በቻይና ላይ የተሰማቸው ቁጣ ለመግለጽ ያልታሰበ የበቀል ካርድ መምዘዛቸው አነጋጋሪ ሆኗል። ከቻይና ጋር በርካታ ስምምነቶችን ማድረጋቸውን ሲገልጹ የነበሩትና ቻይናን ለማስደሰት ሲሉ ታይዋን ነጻ ሀገርነቷን እንዳታውጅ ሲያስጠነቅቁ የተደመጡት ትራምፕ የፑቲንን የቻይና ጉዞ ተከትሎ ሀሳባቸውን በድንገት ቀይረው ለማንም ምንም ቃል አልገባውም ያሉ ሲሆን ከታይዋን ፕሬዚዳንት ጋር ሊነጋገሩ ቀጠሮ መያዛቸው እየተነገረ ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከተለመደው ዲፕሎማሲ አካሄድ ውጪ በሆነ አካሄድ ስለ ጦር መሳሪያ ሽያጭ ከታይዋን ፕሬዚዳንት ላይ ቺንግቲ ጋር ሊነጋገሩ መሆኑን ገለጹ። ዋሽንግተን ለቻይና መንግስት እውቅና በመስጠት ከታይዋን ጋር ያላትን ይፋዊ ግንኙነት ካቋረጠችበት የአውሮፓውያኑ 1979 ወዲህ የአሜሪካና ታይዋን መሪዎች በቀጥታ ተነጋግረው አያውቁም። ቻይና ታይዋንን የግዛቷ አካል አድርጋ የምታይ ሲሆን አንድነትን ለማምጣት ልትከተል ከምትችላቸው አማራጮች መካከል አንዱም በኃይል መጠቅለል ነው። እንደ አውሮፓውያን አቆጣጠር በ2024 ወደ ስልጣን የመጡት የታይዋን ፕሬዚዳንት ባለፉት ዓመታት ከታዩና የደሴቲቷን መከላከያ የማጠናከር ጠንካራ አቋም ካላቸው መሪዎች መካከል ናቸው። አሜሪካ ለረጅም ዓመታት ታይዋንን እየደገፈች ሲሆን በሕግ ራሷን ለመከላከል የሚያስችላትን መሳሪያ እንድታቀርብ ትገደዳለች። ነገር ግን ይህንን ስታደርግ ከቻይና ጋር ያላትን ዲፕሎማሲያዊ ግንኙነት አመዛዝና መሆን አለበት። ትራምፕ ረቡዕ ዕለት የጦር መሳሪያ ሽያጭ ላይ ውሳኔ ከመድረሳቸው በፊት ከፕሬዚዳንት ላይ ጋር ለመነጋገር መወጠናቸው ሲጠየቁ አነጋግረዋለሁ፣ ከሁሉም ሰዎች ጋር እነጋገራለሁ፣ በታይዋን ችግር ዙሪያ እኛ እንሰራለን ብለዋል። ከቻይና ፕሬዚዳንት ሺ ጋር ያላቸው ግንኙነት አስደናቂ ብለው አሞካሽተዋል። ትራምፕ ይህንን አስተያየት የሰጡት ባለፈው ሳምንት በቤጂንግ ያካሄዱትን የሁለት ቀናት ጉብኝት ተከትሎ ነው። እንደ አውሮፓውያን አቆጣጠር 1979 አሜሪካ የታይዋን ግንኙነት ሕግ አጽድቃለች። ይህ ሕግ ለታይዋን የመከላከያ መሳሪያዎችን ማቅረብ እንዳለባት ይዘረዝራል። ሕጉ እስካሁን ድረስ ለታይዋን መሳሪያ እንድትሸጥ የሚያደርግ ምክንያት ነው። ትራምፕ ጸረ ድሮና የአየር መቃወሚያ ሚሳኤል ስርዓቶች የሚያካትት እንዲሁም 14 ቢሊዮን ዶላር የሚያወጣና የጦር መሳሪያ ጥቅል ለታይዋን ለመሸጥ እስካሁን እንዳልወሰኑ ተናግረዋል። እንደ ፋይናንሻል ታይምስ ዘገባ ቤጂንግ ትራምፕ ሽያጩ ላይ ውሳኔ እስኪያሳልፉ ድረስ የፔንታጎን ከፍተኛ የፖሊሲ ሹም አልብሪጅ ኮልቢን ጉብኝት አዘግይታለች። ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ከፕሬዚዳንት ዢ ጋር ተገናኝተው ሲመለሱ ስለ ለታይዋን የመሳሪያ ሽያጭ ተመሳሳይ ጥያቄ ሲቀርብላቸው በአጭር ጊዜ ውስጥ እወስናለሁ ብለው ነበር። ትራምፕ በቤጂንግ በነበራቸው ጉብኝት ቻይና ከአሜሪካ ጋር ያላትን ግንኙነት ከትልቅ ጉዳዮች አንዱ የታይዋን ነገር መሆኑን በግልጽ አቅርባለች። ፕሬዚዳንት ዢ ጉዳዩ በአግባቡ ካልተከናወነ በሁለቱ ሀያላን ኃይሎች መካከል ግጭት ሊፈጠር እንደሚችል አስጠንቅቀዋል። በእንዲህ እንዳለ የቻይናና የሩሲያ ሚስጥራዊ ጦርነት ስምምነት ይፋ ሆኗል። የስምምነቱ ይፋ መሆን ተከትሎ አዲስ የተባባሰው የጂኦፖለቲካ ውጥረት መንገሱ እየተነገረ ይገኛል። ዓለም አቀፉን የጂኦፖለቲካ ሚዛን ሊቀይር የሚችል እጅግ አደገኛ መረጃ ይፋ ሆኗል። ታዋቂው የዜና ወኪል ሮይተርስ ይፋ ባደረገው እጅግ ሚስጥራዊ ሰነድ መሰረት ቻይና ባለፈው ዓመት መገባደጃ ላይ ወደ 200 የሚጠጉ የሩሲያ ወታደሮችን በሚስጥር ስታሰለጥን እንደነበረ ተደርሶበታል። ይባስ ብሎም ከነዚህ ሰልጣኞች መካከል የተወሰኑት ወታደሮች በአሁኑ ወቅት በዩክሬን ግንባር ላይ በቀጥታ ወደ ጦርነት መግባታቸው ተረጋግጧል። ይህ እጅግ ሚስጥራዊ የሆነ የወታደራዊ ትብብር ፕሮግራም የተጀመረው እንደ አውሮፓውያን አቆጣጠር ጁላይ 2 ቀን 2025 በቤጂንግ ከተማ በሁለቱ ሀገራት ከፍተኛ የጦር መኮንኖች መካከል በተፈረመው የጋራ ስምምነት መሰረት እንደሆነ የተለቀቁት የስለላ መረጃዎች ያመላክታሉ። ስምምነቱ ሚዲያዎች ስለ ጉዳዩ ምንም አይነት መረጃ እንዳያወጡ ጥብቅ እገዳ ጥሎ የነበረ ቢሆንም አሁን ግን ሚስጥሩ በአደባባይ ወጥቷል። የተሰረቁት ሰነዶች እንደሚያሳዩት የሩሲያ ወታደሮች በቤጂንግና በናንጂንግ በሚገኙ የቻይና ወታደራዊ ማዕከላት ውስጥ ከፍተኛ ስልጠና ሲወስዱ ቆይተዋል። የስልጠና ዋና ትኩረትም ዘመናዊ የጦር ሜዳ ስልት ላይ ያተኮረ ሲሆን በተለይም የሰው አልባ አውሮፕላን ድሮን አጠቃቀም፣ የኤሌክትሮኒክስ የጦርነት ስልቶች ወይም የሲግናል መዝጋትና የጸረ ድሮን መከላከያ፣ የወታደራዊ አቪዬሽንና የታጠቁ እግረኛ ጦር ጥቃቶችን ያካተተ ነበር። ይህ መረጃ ይፋ በሆነበት ወቅት የሩሲያ ፕሬዝዳንት ቭላዲሚር ፑቲን ከቻይናው መሪ ሺ ጂንፒንግ ጋር ለስትራቴጂካዊ ውይይት ቤጂንግ ገብተዋል። ይሁን እንጂ የቻይና የውጭ ጉዳይ ሚኒስቴር የቀረበውን ክስ ሙሉ በሙሉ ያስተባበለ ሲሆን ቤጂንግ በዩክሬን ጦርነት ውስጥ አሁንም ድረስ ገለልተኛና ሚዛናዊ አቋም እንዳላትና ለሰላም ንግግሮች እየሰራች መሆኑን በመግለጽ ምላሽ ሰጥታለች። ምዕራባውያን የስለላ ባለስልጣናት ግን ጉዳዩን በጥልቅ ስጋት እየተከታተሉት ይገኛሉ። ይህ ክስተት ቻይና በዩክሬን ጦርነት ውስጥ ከዚህ ቀደም ከምታደርገው ድጋፍ በበለጠ አሁን ላይ በቀጥታና በተግባር መሳተፍ መጀመሯን የሚያሳይ ትልቅ ማረጋገጫ ነው በሚል በዓለም አቀፍ ደረጃ ከፍተኛ ውይይት አስነስቷል። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ
ፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።